የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለዳር 27 ህዝባዊ ስብሰባ ጠርቷል። ይህንን ማስመልክቶ የፓርቲው ፕሬዝዳንት ሰሞኑን በአንከር ሚዲያ በኩል መግለጫ መስጠቱ የሚታወስ ነው። ዛሬ ኢህአፓ በጉዳዩ ዙሪያ ሰፋ ያለ መግለጫ አውጥቷል። ለአዲስ አበባ ህዝብም ጥሪ አድርጓል። ዳር 27 የተጠራው ህዝባዊ ስብሰባ የተሳካ እንዲሆን ከምንጊዜም በላይ የአዲስ አበባ ህዝብ አስተዋጽኦ ይጠበቃል። አሁን ነው ለነጻነት መነሳት የሚል መልእክትም ያዘለበትን የኢህአፓን መግለጫ መነሻ በማድረግ ከፓርቲው ጸሐፊ ከሚስተር ስላሴ ታምራት ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ ሚስተር። እንዴት አለህ መሰለኝ? ሰላም ናችሁ? እንግዲህ አዲስ አበባ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ሰሞኑን በሰፊው ልንመጣበት ነው። ምክንያቱም እናንተም ቅስቀሳ እያደረጋችሁ ነው፣ ከወዲሁ መግለጫም አውጥታችሁ ህዝቡን ጥሪ እያደረጋችሁ ነው። ግን አዲስ አበባ እንዴት ናት? ሰላም፣ ሁሉ ነገር ደህና ነው? አዲስ አበባ እንደ ማንኛውም የኢትዮጵያ ክፍል ሰላም ነው ለማለት የሚያስደፍር ሁኔታ አይደለም። ለሰላም የምንሰጠው ኦፍኮርስ እንትናችን ትርጉሙ የተለያየ ከሆነ ሰላም ነው የሚል አካል ሊኖር ይችላል። ግን የጥይት ኢሹ ብቻ አይደለም ሰላም፣ ወይ የመሳሪያዎች አለመሰማት ብቻ አይደለም ሰላም እና እንደ ማንኛውም የኢትዮጵያ ክፍል ናት አዲስ አበባም ለማለት ነው የምወደው። እንደው ሰሞኑን የስፖርት እንቅስቃሴ ነበረ፣ ታላቁ ሩጫ፣ እንደዚሁም በአዲስ አበባ ስታዲየም የሚታዩ ድባቦች ሰው ምናልባት ጭንቀቱን ለማሳረፍ እንደው የመጣበትን መከራ በእንደዚህ አይነት ትዕይንቶች ለማሳለፍ ብሎ ነው። አገዛዙ ልክ ሰላማዊ ድባብ እንዳለ አዲስ አበባ ምንም እንዳሉ ይችላል ዓለም አቀፍ ገጽታ እየተጠቀመበት ነውና ከዛ አንፃር ነው ጥያቄውን ያነሳሁት። እንግዲህ ሰው ወደሚፈልገው ኢቨንት ሄዷል። ግን አሁን ለማለት የምፈልገው ነገር እንደዚህ አይነት ለመዝናኛ የሚዘጋጁ ትርኢቶች ላይ እንደሄደ ሁሉ ደግሞ ለነጻነቱ የሚዘጋጁ ትዕይንቶች ላይ ደግሞ ቢሄድ የበለጠ ከዚህ በላይ ለውጥ ይመጣልና እሱን መልእክት ነው ማስተላለፍ የምፈልገው። ሚስተር እንግዲህ ባለፈው የፓርቲያችሁ ፕሬዝዳንት አብርሃም ሃይማኖት በአንከር ሚዲያ ላይ ቀርቦ ያስተላለፈው መልእክት ነበረ። በተለይ በዳር 27 የጠራችሁትን ህዝባዊ ስብሰባ አስመልክቶ ከዛ በኋላ በተለያዩ መድረኮች የህዝቡን ምላሽ የህዝቡን ስሜት ለመከታተል ሞክረን ነበረ። በጣም የሚገርም ምላሾች ነው እየመጡ ያሉት። እንዲህ አይነት ህዝብን አስተባብሮ ለእንዲህ አይነት መድረኮች የሚጠራ ፓርቲ ስንፈልግ ነበርና ኢህአፓ በዚህ አንጻር ይህንን ጥሪ በማድረጉ ሊመሰገን ይገባዋል የሚል በጣም ጥሩ መልእክቶችን ነው ከህዝቡ የሰማ ነው። ይህንንም በተለያዩ መድረኮችም እንደዚሁ አስተያየት ሲሰጥበትም አይቻለሁ። እናንተ ምን አገኛችሁ? መግለጫውን ከወጣ በኋላ የህዝቡን ስሜት ለማወቅ ለመፈተሽ ሞክራችኋል? አዎ፣ መጀመሪያ ላይ እንደው አንዳንድ ጊዜ ያለውን ትሬንድ ታውቀዋለህ። የተለየ ሀሳብ ያላቸውን ሰዎች ሲቪሊያንስ ጭምር ማሰር እና ማስፈራራት የተለመደ ነው፣ እኛ ጋር የተለመደ ሆኗልና ከዛ በመነሳት ህዝቡም እንደው ትንሽ የፍርሃት ቢጤም ስሜት ይሰማዋል የሚል ትንሽም ብትሆን ጥርጣሬ ነበረችን። ግን ካለፈ በኋላ ይሄንን አናውንስ ካደረግን በኋላ ጥሪ ማቅረብ ከጀመረን በኋላ ግን በጣም የሚገርምና የሚደንቅ ስሜት ነው ህዝቡ ጋር ያለው። በቃ በጣም ይሄን ያህልም እንትን ብሎታል ትላለህ፣ ታውቀዋለህ። እንደመረረውም ላይመረው አይችልም ያለበት ሁኔታ፣ እኛም እንደዚህ ጋር የምንኖርበት ስለሆነ ግን ከዛ ባለፈ ፊት ለፊት ደግሞ ለመጋፈጥ፣ ፊት ለፊት ሀሳቡን ለማሰማት፣ ፊት ለፊት ለመወያየት፣ በጋራ ጉዳይ ላይ ለመወያየት ለመምከር ደግሞ ያለውን ፈቃደኝነትና ፍላጎቱን በጣም በብዙ መንገድ ሲገልጽልን ነበር። እንዲሁ በስልክ ጽሕፈት ቤታችንን በመምጣትና በተለያዩ የማህበራዊ ሚዲያ አማራጮች እና እኛም በጣም ኦቨርዌል ምን ያደረገን ግን ደግሞ በዛው ልክ ብቻችንን አይደለንም፣ ብቻችንን አንቆምም። በዚህ ባዘጋጀነው እንትን ላይ ብቻችንን አንቆምም። ህዝብን በደንብ ሞቢላይዝ ማድረግ እንችላለን። ለካ ህዝቡ የሚያስተባብረው አቶ ነው እስካሁን ድረስ በጭቆና ውስጥ ዝም ብሎ ያለው፣ በመገፋት ውስጥ ዝም ብሎ ያለው፣ በመከፋት ውስጥ ዝም ብሎ ያለው እና ያንን ደግሞ እኛ ያንን በመውሰዳችን ያንን ስቴፑን ለመራመድ ደግሞ በመብቃታችን በጣም ደስ ብሎናል። እስከ መጨረሻው እንድንቀጥልበትም ትልቅ የሞራል ጽናት ነው የሆነን።
ሚስተር እንግዲህ ሂደቱ ተጀምሯል። ለሚመለከተው አካል የማሳወቁን ሂደት ጀምራቸዋል። ምርጫ ቦርድም በዚህ አንጻር ለአዲስ አበባ ከተማ አስተዳደር ድጋፍ እንዲደረግላችሁ የጻፈውንም ደብዳቤ ተመልክቻለሁ። ምን ደረጃ ላይ ነው ያለው? የማሳወቅ ግዴታ ብቻ ነው ያላችሁና ከዚህ አንጻር የመጣባችሁ ወይም በአንድም ይሁን በሌላ ስብሰባውን ላታካሂዱ የምትችሉበት ከወዲሁ ያያችሁት ፍንጭ አለ ወይስ ሂደቱን በትክክለኛው መንገድ ጠብቆ እየሄደ ነው ማለት እንችላለን? ኦፊሻሊ እስካሁን ድረስ እኛ ለከንቲባ ጽሕፈት ቤት እና እንዲሁ ደግሞ ለሰላምና ጸጥታ ደብዳቤዎችን በመላክ ላይ ነው የምንገኘው፣ ማሳወቅ ስለሚኖርብን ማለት ነው። ከዛ ባለፈ ግን በሶሻል ሚዲያ ከተከፈቱብን ዘመቻዎች ማን ናቸው የሚለውን ያው ስለምናውቀው ብዙ እንትን አይደለውም። ግን ከተከፈቱብን አሉታዊ ዘመቻዎች በዘለለ እስካሁን ድረስ ምንም ያየነው ኦፊሻል የሆነ ላይካሄድ ይችላል የሚል ፍንጭ የለም። ግን ፖለቲካሊ ደግሞ ነገሩን ስታየው ህዝብን ሰብስበ ስታወያይ የአዲስ አበባን ህዝብ ፎርዛት ማተር ደግሞ ሰብስበ ስታወያይ እና አሁን ደግሞ ህዝብ ያለበትን ሁኔታ የምናውቀው ነው ሁላችንም፣ እኛም የህዝቡ አንድ አካል ስለሆነ እና እንደዚህ ፍርሃት ያለበት አገዛዝ አይከለክለንም ደግሞ የሚል እንትን የለንም የሚል የጀብደኝነት ስሜት ነው የሚሆነው። አይከለክለንም ማለት እስካሁን ስላየ ነው። ከዚህም በፊት እንደምታውቀው ሰላማዊ ሰልፍ ጠርተን የደረሰውን ሁኔታ የምታውቀው ነው እና አይከለክለንም የሚል እንትን የለብንም። ግን እስካሁን ድረስ የመጣ ደግሞ ኦፊሻል የሆነ የክልከላ ሂደት የለም ከተከፈቱብን ዘመቻዎች በዘለለ። እንዳልኩት ግን የሚጠበቅ ነው፣ ለመከልከል ቢሞከር የሚጠበቅ ነው። እስካሁን ድረስ ከሰራው ትክክል ነው አይደለም ሌላው ጥያቄ ሆኖ መብታችንን ኤክሰርሳይዝ ማድረጋችንን መከልከሉ በምንም አይነት መመዘኛ ትክክል አይደለም፣ መብትም ደግሞ የለውም። ግን የምንኖርበት ሀገር የሚታወቅ ነውና ደግሞ አንጠብቀውምም አይደለም። ሚስተር እንዳው አሁን ያነሳሽውን በደንብ ለማጠናከርና ምናልባት ባለፈውም የፓርቲያችሁን ጉባኤ ለማካሄድ አዲስ አበባ ሳትችሉ ቀርታችሁ ወደ አዋሳ ሄዳችሁ ነው ያከናወናችሁት። አገዛዙ እስከ መጨረሻው ሰዓት ድረስ ያደራሽ ሁሉ ክፍያ ፈጽመው ስብሰባውን ለማካሄድ ደጃፍ ላይ ሲደርሱ እየመጣ የሚበትንበት የሚያፈርስበት አጋጣሚዎችን በተደጋጋሚ አይተናል። እስከ መጨረሻው አድፍጦ ይጠብቃል፣ ከዛ ይመጣና ይበትናል። በአንድም ይሁን በሌላ ስብሰባውን እንዳታካሂዱ ጫና መፍጠሩ አይቀርምና ያ ነገር ቢከሰት ምን ልታደርጉ ትችላላችሁ ነው። ባለፈውም ለፓርቲያችሁ ፕሬዝዳንት አቅርቤ ነበረ። እንግዲህ አሁን ትግል ውስጥ ገብተናል፣ ወደኋላ መመለስ የለም፣ ወደሚቀጥለው የህዝባዊ ንቅናቄ ውስጥ ነው የምንገባው የሚል ነገር ነው ያነሳውና በፓርቲ ደረጃ የያዛችሁት አቋም አለ? ስብሰባው ቢከለከል ልታደርጉ የምትችሉት ነገር? ስብሰባውን በመከልከል እንቅስቃሴውን ማስቆም አይቻልም።